أحيا عنوانا وشاد من نوره في القلب إيمانا وغذ في السير يبغي معهد السنة جنا كتنسس جمرو من نقطة تقابلنا والحمد لله زاري دمو كف بلو درجውን አሳድጎ ወደ ዩኒቨርሲቲ ደረጃ መድረሱ እጅግ በጣም የሚያስመሰግንና የሚያስደስት ነገር ነው። ብዙ ጊዜ የእውቀት ጥም በአገራችን እንደነበር ይታወቃል። እርግጥ ነው በገጠሩ አካባቢ እጅግ በጣም ጠንካራ የነበረ የእውቀት ሽግግር እንደነበር ይታወቃል። ግን የከተማው ሰውና ዘመኑን የጠበቀ ደግሞ የእውቀት ሽግግር ሳይደረግ ረጅም ጊዜ ቆይቷል። እንደ ኢትዮጵያ ሙስሊም ደግሞ እስላማዊ ተቋሞቻችን በዩኒቨርሲቲ በኮሌጅ እና በመሰል በማዕህድ ደረጃ ተደራጅተው የሚሄድ ልምድ ብዙ የላቸውምና ይሄንን አግዘው ወደፊት ለማምጣት ያደረጉት ጥረት እጅግ በጣም የሚያስመሰግን ነው። በዚህም የተለያዩ መሻይኾችን እያመረቱልን የእውቀት ክፍተትን ለመምላት ትልልቅ መሻይኾችን ማን ይተካቸው በሚል መሽሩ እነሱን የሚተካ በርናመጅ እየሰሩ ለትውልድ እያበረከቱ ነው የሚገኘው። ይሄ በጣም የሚያስመሰግንና ይበል የሚያሰኝ ትልቅ ቁም ነገር ነው ብዬ አስባለሁ። ምናልባት ገና ጅምር ላይ እንደሆነም ይታሰበኛል። እንደ ኢትዮጵያ ባለች ሰፊ ሀገር እንደ ኢትዮጵያ ባለ የተለያየ ባህልና የተለያየ ቋንቋ በሚናገር ሀገር አሁን የተጀመረው ነገር ዳዴ መሄድ ያክል ነው። ማዕህደ ሱና ወይም ደግሞ አሱና ዩኒቨርሲቲ ብቻም ሳይሆን ደግሞ ሌሎችም እንደዚሁ ተጋግዘው ተባብረው ወደፊት ማራመድ ይጠበቅባቸዋል የሚል እምነት አለኝ። ግን እስካሁን ድረስ ስለሄዱበትና እያደረጉት ለሚገኙት ነገር አሱና ዩኒቨርሲቲን እጅግ አድርጌ ማመስገን እፈልጋለሁ። ኢንሻአላህ በመሰረቱ እንደተባለው ነው። ማዕከል አዲስ አበባ ላይ ብቻ ቁጭ ተብሎ የኢትዮጵያውያን ሙስሊሞችን የእውቀት ክፍተትና ሰርቪስ ከቨር ማድረግ ይቻላል ማለት ከባድ ነው። ስለዚህ እንደ አሱና ዩኒቨርሲቲ ያሉ ተቋማት በተለያዩ የዩኒቨርሲቲ ክፍሎች የሀገሪቱ ክፍሎች መዳረስ እንዳለባቸው ይሰማናል። ስለዚህ በየክልሉ ቅርንጫፎች መከፈታቸው፣ ካምፓሶች መከፈታቸው በተለያየ ቋንቋና በተለይ ደግሞ ሰው ሊረዳውና ሊገባው በሚችል መልኩ ተደራሽ የመሆንን ስራ መስራት የሁል ጊዜ ኃላፊነት መሆን አለበት ብዬ አምናለሁ። አሱና ዩኒቨርሲቲ እስካሁን ድረስ በሄደበት ርቀት ጥሩ እንቅስቃሴ አድርገዋል። ከተመሰረተበት ጊዜ ጀምሮ አሁን በደረሰበት ግን ከዚህ በኋላ ከዚህ የተሻለ እንቅስቃሴ ይፈልጋል። ለምንድን ነው ይህንን ማለት ያስፈለገው? እንግዲህ በዓለማችንም በሀገራችንም የኢልም ድክመት እንዳለ ይታወቃል። ፈሳድ ደግሞ ራሱን ፕሮሞት የሚያደርግበት ፍጥነት በጣም ከፍተኛ ነው። በዛው መጠን እውቀትና ትክክለኛው መስመር ደግሞ እስልምናን በአግባቡ ሚዛናዊ በሆነ መልኩ ማስረዳት ኦልዌይስ ያስፈልጋልና ለዚህ ሲባል ከዚህ በተሻለ ፍጥነትና እንቅስቃሴ ወደፊት መግፋት እንዳለባቸው ይሰማናል። ዛሬ የተጀመረው ነገር በጣም መልካም ነው። አንድ ሁለት የክልል ከተሞች ላይ ቅርንጫፍ ከፍቶ ተማሪዎችን ማስተማር፣ መሻይኾችን በእውቀት ማብቃት፣ በዘመናዊ በዲኑም በአካዳሚውም በዲኑም ከፍተኛ ደረጃ እንዲደርሱ ለማድረግ ተሞክሯል። ከዚህ በኋላ በሚኖረው ጊዜ ይህንን በደንብ በእጥፍ ማሯሯጥ ያስፈልጋል። ለኢትዮጵያውያን ሙስሊሞች አንድ ሁለት ሶስት ብቻ ዩኒቨርሲቲ አይደለም የሚያስፈልጋቸው 20-30ም ራሱ ገና አይበቃም እና ልክ እንደ ሱና ዩኒቨርሲቲ ያሉ ደግሞ ሌሎችም ተጨማሪ ዩኒቨርሲቲዎች ይህንን ኃላፊነት መወጣት እንዳለባቸው ይሰማናል። ያው በመሰረቱ አንድ መልካም ነገር አንድ አካል ብቻውን ያስፈጽመዋል ማለት አይደለም። ስለዚህ ወደድንም ጠላን በትብብርና በመተጋገዝ ነው ነገር መገፋት ያለበት ብለን እናምናለን። የኛው ልጆች ናቸው ወደ እውቀት የሚጠሩት፣ የኛው ልጆች ናቸው ነገ መሻይኽ ቁጭ ብለው አምር ዲን የእውቀት ሃይማኖታዊ ጉዳዮቻቸውን የሚያስተምሯቸው መሻይኾች የሚመረቱበት ተቋም ነው። ስለዚህ በፊት የነበረውን ትሬንድ አሁን ዘመናዊ በሆነና በሰፋ መልኩ ነው የተደረገው። በፊት ለምሳሌ በገጠር አካባቢ በሚቀሩ መሻይኾች ቀሪያ ይባላል እና ደረሶችን የመካደም ኃላፊነት የማህበረሰቡ ነው። ደረሶችን መሻይኾችን ተንከባክቦ ማረፊያ ሰጥተው የሚመግቡት ሳያጡ የመደገፍ ኃላፊነት የማህበረሰቡ ነው። ይሄ ወደ ነጋዴው ወደ ሌላው የማህበረሰብ ክፍል ዲስትሪቢዩትድ ሆኖ ነው የመጣው ብዬ አምናለሁ። ስለዚህ ማህበረሰቡ እንደዚህ አይነት መሽሩዖች መኖራቸውን ካወቀበት ሰዓት ጀምሮ የኔ መሽሩዕ ነው ብሎ ወደ ራሱ መቀበል አለበት። የዚህ ተቋም መቋቋም የኔም ኃላፊነት ነው የኔም ጥቅም ነው ብሎ ማገዝና መደገፍ ይኖርበታል የሚል ጠንካራ እምነት አለኝ። ይሄ እንግዲህ ይጠፋናል ብዬ አላስብም፣ ግን ለማስታወስ ያህል የሁላችንም ርብርብ የሚፈልግ ጉዳይ ነው። በመጨረሻ እንግዲህ ይህንን ዓላማ ይዘው ለመጡ መሻይኾቻችን በተለይ ለሼኽ መሐመድ ሐሚዲን እጅግ ላቅ ያለ አክብሮት አለኝ። አላህ ይጠብቃቸው።
ከሳቸው ደግሞ መሽሮውን ተቀብሎ ለማሳካት ደፋ ቀና የሚሉ ትልልቅ ወንድሞችና ቤተሰቦች መሻይኾችም አሉ። እነሱም በጣም ሊመሰገኑ ይገባል። የሀገራችንን የዕልም ክፍተት ሽግግሩን ለማስተካከልና ለማሳለጥ እንደዚሁም ወደፊት የሚመጡ ጄኔሬሽን ወጣቶች በተለያዩ በአካዳሚክ ዘርፍ ብቁ ሆኖ መውጣት እንደሚፈልጉት ሁሉ በዕልም በዛው መጠን ብቁ ሆኖ መውጣት እንዲመኙ የሚያደርግ የሆነ ስራ ስለጀመራችሁ አላህ ብርታቱን ይስጣችሁ፣ ፊ ሚዛን ሐሰናቲኩም ያደርግላችሁ እላለሁ። ከዚህ በኋላም ደግሞ ሌሎችንም እንደዚሁ ያካተተና ሰፊ እንቅስቃሴ ተደርጎ ትውልድን የሚያንጽ ትውልድን የሚገነባ ቁም ነገር እንደምትሰሩ ተስፋ እናደርጋለን። አላህ እስከዛሬ በሰራችሁት ይቀበላችሁ፣ ከዚህ በኋላ የምትሰሩትን ደግሞ በረካ ያደርግላችሁ ለማለት ነው። يبتغى شرفا كعز أن يذكر الرحمن إنسانا.